በአእምሮ መታደስ መለወጥ በክርስትና ሕይወት ውስጥ ወንጌል ተሰብኮልን በክርስቶስ ኢየሱስ አምነን ከዳንበት ማግስት አንስቶ ምናልባትም ወደ ጌታ እስከምንሄድበት ጊዜ ወይም ደግሞ ጌታ እስከሚመጣበት ጊዜ ድረስ የሚቀጥል ሰፊ ፕሮግራም ነው። ሰፊ ሂደት ነው። ትልቅ የእግዚአብሔር ፕሮጀክት ነው። በሚያሳዝን ሁኔታ ግን በቤተ ክርስቲያን ውስጥ ብዙ ጊዜ የማይወሳ በመድረክ ላይ በስፋት ያልናኘ ወይም ደግሞ ሁሉ የማይናገረው ግን ደግሞ በእግዚአብሔር ዘንድ በጣም ትልቅ በአዲስ ኪዳን ገጾች ላይ በስፋት የሰፈረ እውነት ነው። ሐዋርያው ጳውሎስ በቀጥታ እነዚህን ርዕሶች በጣም ያነሳቸዋል። ግን በቀጥታ ባይነሱም በወንጌላትም ውስጥ ሆነ በመልእክታት ውስጥ ምናልባትም ምንድነው ዋናው መልእክት ብለን ብንል የምናገኘው ይህንን የአእምሮ መታደስን ጉዳይ ነው። ሐዋርያው ጳውሎስ ለምሳሌ በሮሜ ምዕራፍ 12 ቁጥር 2 ላይ በጎውን ፍጹምንና ደስ የሚያሰኘውን እግዚአብሔርን ደስ የሚያሰኘውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። ተለወጡ። ሃሌሉያ! ይሄ ቃል በጣም በጣም ጠቃሚ ቃል ነው። ተለወጡ። ኤፌሶን ምዕራፍ 4 ላይ ሄዳችሁ ብትመለከቱ ከቁጥር 17 ነው የሚጀምረው ሐሳቡ። ግን በተለይ ቁጥር 22 እና 23 24 ላይ ሄዳችሁ ስታዩት ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ ይለናል። በአእምሮአችሁ መንፈስ ታደሱ ይለናል። ቆላስያስ ላይ ሄደን ስንመለከት ምዕራፍ 3 ቁጥር 10 ላይ ምን ይላል? በጣም የሚገርም ነገር ነው የሚናገረው። እናንተ ግን አሮጌውን ሰው ከነስራው ገፋችሁታልና የፈጠረውንም ይመስል ዘንድ ዕውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በጣም ብዙ ነገር ነው የሚያነሳልን። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሄዳችሁ ብትመለከቱ ቁጥር 16 ላይ ስለዚህም አንታክትም፣ የውጪው ሰውነታችን ቢጠፋ እንኳ የውስጡ ዕለት ዕለት ይታደሳል። ስለዚህ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የዘላለምን ክብር ብዛት ባደረገልን ነበር። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይለናል። ወገኖቼ በጣም ብዙ ክፍሎችን እያነሳው ልነግራችሁ እችላለሁኝ። ሐዋርያው ጳውሎስ ስለ መታደስ የሚያነሳው በተለያዩ ቃላት የአእምሮ መታደስ ምንድን ነው ካላችሁኝ፣ የአእምሮ መታደስ ማለት አእምሮ የሚባል እግዚአብሔር የፈጠረልን መጽሐፍ ቅዱስ አንዳንዴ ነፍስ ብሎ ይጠራዋል፣ ልብ ይለዋል። ተለዋዋጭ ቃላቶች እናገኛለን። አንዳንድ ጊዜ ልቦናም ይለዋል። በጣም በጣም ገራሚ የሆነ ማንነት ነው። የማንነታችን ክፍል ነው አእምሮ የሚባለው። ውስብስብ ነው፣ ረቂቅ ነው፣ ጠሊቅ ነው፣ አስደናቂ ነው። ይህንን አእምሮ የሚባለውን ማንነታችንን ሁልጊዜ የተቆጣጠረው ይጠቀምበታል። በምን እንመስለው ካላችሁ ሚዲያ፣ እኔ ባደኩበት ዘመን በተለይ ኢትዮጵያ ውስጥ ሚዲያ ሲባል የኢትዮጵያ ሬዲዮ፣ የኢትዮጵያ ቴሌቪዥን አለቀ አይደል እንዴ? ሌላ ምንም የለም። ሚዲያ ይሄ ነው። ስለዚህ ሚዲያውን የተቆጣጠረው ምን ያደርገዋል? ይጠቀምበታል። በጣም ሚዲያ ፓወርፉል ነው። እንደምታውቁት እዚህም ሀገር ቢሆን በአደጉትም ሀገሮች 4ኛው የመንግስት ቅርንጫፍ ተብሎ እስኪጠራ ድረስ ሚዲያ ትልቅ ስፍራ ያለው ነው። ያኔ ግን
አፍላፍ ከማውራት ውጪ ሰዎች በጋራ የሚሰሙት ምንም ሌላ ነገር የሚያዩት ሌላ ነገር ስለሌለ ትልቅ ነገር ነው። ስለዚህ መንግስት ሲመጣ መጀመሪያ የሚቆጣጠረው ምንድነው? ሚዲያውን የሚቆጣጠረው። እዚህ ላችኋል በ1983 ዓመተ ምህረት ኢህአዴግ አዲስ አበባ በገባለት ማክሰኞ ቀን ትዝ ይለኛል አንድ ድምፅ ቀኑን ሙሉ በኢትዮጵያ ሬዲዮ ሲተላለፉ አለ። ልላችሁ አያስፈልገኝም፣ ታውቁታላችሁላችሁ። ለሰፊው ህዝብ ጥቅም ተቆጣጥሮታል። አንድ ነገር ልንገራችሁ፣ መፈንቅለ መንግስት ኢትዮጵያ ውስጥ ሲታሰብ መጀመሪያ የሚያዘው ቤተ መንግስቱ አልነበረም። መጀመሪያ የሚያዘው ሚዲያው ነው። ለምንድን ነው? ሚዲያው የመጣውን ሁሉ ምን ያደርጋል? ያስተናግዳል። የመጣው ይጠቀምበታል። እኔ ጋዜጠኞች ድሮ በደርግ ዘመን የማውቃቸው ጋዜጠኞች አዋጁን ሲያነቡት እኮ ምን ያህል ተረሸነ፣ ይሄን ያህል ተገደለ፣ ይሄን ያህል እንትን አለ ምናምን ብለው አዋጁን ሲያነቡት ራሳቸው የገደሉ ነበር የሚመስለው። አውቃቸዋለሁ እነዛን ጋዜጠኞች ነው፣ ትዝ ይሏናል አለ የምናውቃቸው ናቸው። ከዛ በኋላ ደርግ ወደቀና ኢህአዴግ ሲመጣ እነዛው ጋዜጠኞች አሁንም ሲናገሩ እንዴ እነዚህ ሰዎች እንትን አልነበሩ እንዴ ብዬ አውቃለሁኝ። እንዲያውም እኔ የሚገቡ ሁሉ መስሎ የነበር ወደ እስር ቤት። ወደ ምንድን ነው የሚያሳየው ካላችሁኝ፣ የተቆጣጠረው ይጠቀምበታል። አእምሮ የተቆጣጠረው ይጠቀምበታል። ዓለም ላይ የሰውን ሁሉ አእምሮ የተቆጣጠረ አንድ ኃይል አለ። የሰውን ሁሉ ነው ብላችሁ አይገርምም? ይሄ እኮ በጣም የሚገርም ነገር ነው። አንድ ኃይል፣ ያው መለኮት አይደለም፣ ሁሉን ቻይ አይደለም፣ በአንድ ጊዜ በሁሉ ስፍራ የሚገኝ አይደለም፣ ሉዓላዊ አይደለም፣ ሶቨሬን አይደለም። ግን አንድ ኃይል ነው። ያ ኃይል ተቆጣጥሮታል ይለናል መጽሐፍ ቅዱስ። ለምሳሌ ኤፌሶን ምዕራፍ 2 ላይ ሄዳችሁ ቁጥር 1 ስትመለከቱ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ይላል በመንፈስ። በዚህም በአሁኑ ዓለም እንዳለው ኑሮ ዓለም ላይ ያለውን ኑሮ ነው የሚለው። በአሁኑ ዓለም እንዳለው ኑሮ ለወንጌል በማይታዘዙት ልጆችም ላይ በሚሰራው መንፈስ አለቃ በሆነው በአየር ላይ ስልጣን ባለው አለቃ ፈቃድ በፊት ተመላለሳችሁ ይላል። ሁልሽም ነው የሚለው። አረ በኢየሱስ ስም እኔ አስቀድስ ነበርኩ፣ እኔ እኮ በተስኪያን ሳሚ ነበርኩ፣ እኔ እኮ መጽዋች ነበርኩ ምናምን ልትሉ ትችላላችሁ። እኔ እኮ ደግ ነበርኩኝ ልትሉ ትችላላችሁ፣ እናንተን ጨምሮ። ለምን? ምክንያቱም ሰይጣን አስፈቅዶ ፈቃዴን አርጉልኝ ብሎ ሳይሆን ሲያስደረጋችሁ የነበረው ወይ ሲያስደረገን የነበረው እኛ ሁላችን ይላል ጳውሎስ ግለው የስጋችንንና የልቦናችንን ፈቃድ እያደረግን በፊት በስጋችን ምኞት እንኖር ነበርን ይላል። ስለዚህ ለኛም ይመስለን የሚገባን ምንድነው? የስጋችንን ፈቃድ እያደረግን ነው፣ ምኞታችንን እያደረግን ነው። ይሄ ነው የሚገባን። ከዚህ በላይ አይገባንም። ከዚህ በላይ አልተፈቀደልንም። የሰው ልጅ አልተፈቀደ፣ የዓለም ሕዝብ አልተፈቀደለትም። እዚህ ድረስ ነው የሚገባው። ምኞቱን ለማሳካት ጠብርግፍ እያለ ነው። ነገር ግን አእምሮ በራዳር ውስጥ ስለሆነ፣ በቁጥጥር ውስጥ ስለሆነ የሚፈጽመው የማንን ፈቃድ ነው? በአየር ላይ ስልጣን ያለውን አለቃ ፈቃድ ነው። ስለዚህ እኛም ሁላችን እንደ ሌሎቹ ይላል እንደ አሕዛብ ከፍጥረታችን የቁጣ ልጆች ነበርን ብሎ ይላል። ይሄ ብቻ አይደለም። ቆላስይስ ምዕራፍ 1 ላይ ሄዳችሁ ብትመለከቱ ወደ ቁጥር 18 19 20 አካባቢ ሄዳችሁ ብትመለከቱ ምን ይላል? ተመልከቱ። እናንተንም ይላቸዋል የቆላስይስ ሰዎች፣ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በአብ ፊት በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን በስጋው ሰውነት በሞቱ አስታረቃችሁ ይላል። ስራውን ከእርቅ ጀመረው። ግቡ እርቅ አይደለም፣ ጅማሬው ነው እርቅ። ግቡ ግን ምንድነው? እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በአብ ፊት የማቅረብ ነው የፕሮጀክቱ ፍጻሜ። ነገር ግን የፕሮጀክቱ ጅማሬ ምንድነው? ማስታረቅ ነው። ግን ምን የነበራችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች ነው። ስለዚህ በሐሳባችን ምን ነበርን ማለት ነው? የእግዚአብሔር ጠላቶች ነበርን፣ በቁጥጥር ስር ነበርን። እንዴት ብላችሁ ካላችሁ አሁንም ልድገምላችሁ። 2 ቆሮንቶስ ምዕራፍ 4
ቁጥር 3 እና 4 እንደዚህ ይላል፣ ወንጌላችን የተከደነ ቢሆን የተከደነባቸው ለሚጠፉት ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነው የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። አሳወረ። ስለዚህ አንድ የምናውቀው ነገር አሁን በዚህ ቅጽበት በክርስቶስ ኢየሱስ የማያምኑ ሰዎች ሁሉ በዓለም ላይ ሐሳባቸው የታወረ ነው። አያሳዝንም? እኛ ይሄን እናውቃለን። ይሄ መረጃ አለን። ሰዎች አያውቁ፣ ሐሳባቸው የታወረ ነው። የሚያዩ ይመስላቸዋል፣ ግን ሐሳባቸው የታወረ ነው። ዋው! ጳውሎስ ስለዚህ ነው ሮሜ ምዕራፍ 1 ላይ ተመልከቱ፣ ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። እንዴት አብሮ ይሄዳል? ጥበብና ድንቁርና አብሮ መሄድ ነገር አለ። ነገር ግን እነዚህ ሰዎች ታይትላቸው ጥበበኛ ነው፣ ሶፎኒስት፣ ፊሎሶፈርስ። ነገር ግን ሲታዩ ደግሞ ተገልብጠው በአንድ በኩል ደንቆሮዎች ናቸው። ወገኖች ያን ነገር ልንገራችሁ፣ እኔ ደንቆሮም ብለው እኮ በዛ ክፍል መሰረት የታወቁ ሳይንቲስቶችን ጭምር ነው ማለት። ሳይንቲስት ስላችሁ እኔ ሀብትሉኝ ለልላችሁ የማልችለውን የረቂቅ የስፔስ ጉዳይ ስለ ብላክ ሆል የሚያወሩ እንዴት ስለ ካልኩሌሽን የሚሰሩ እዛ ላይ ይገባቸዋል። ባለ በ100 ሚሊዮን ላይት ይርስ ርቀት ላይ ስላለ አንድ ኮከብና በ2 ምናምን ትል ርቀት ስላለ ምናምን የሚያወሩ እኔ ምን እንደሚያወሩ አይገባኝም። ይቅርታ አድርጉልኝ። እኔ ብቻ ከደመና ከፍ ካላችሁ አይገባኝም። ይገባችኋል አባባለ እስከ ደዛ ድረስ ከትንሽ ከ38,000 ጫማ ድረስ በርር ያለ ከዛ ባለፈ እውነት ልንገራችሁ ከመደነቅ በቀር አይገባኝም። እነዚህ ሰዎች ግን ካልኩሌት ያደርጋሉ። ደግሞ እኮ ካልኩሌሽናቸው ዝም ብሎ እብደት እንዳይመስላችሁ ትክክል ነው። I tell you ትክክል ነው። they are genius, they are exceptional, they are intelligent፣ ግን ደንቆሮ ናቸው። ለዚህ ነው ነብዩ ሆሴ እግዚአብሔር በነብዩ ሆሴ ሲናገር ምን አለ? ስለ ኤፍሬም ስለሚባለው ነገር ኤፍሬም ያልተገላበጠ ቂጣ ነው አለ። ያልተገላበጠ ቂጣ በአንድ በኩል ያራል፣ በአንድ በኩል ሊጥ ነው። እነዚህ ሰዎች ለዚህ ዓለም ለሆነው ነገር ምንድን ናቸው? ጥበበኞች ናቸው። ለእግዚአብሔር ለሆነው ነገር ደንቆሮ ናቸው። አይምሯችን ግን የተሰራው ሁለቱንም እንዲያውቅ ነው። በሁለቱም ዓለማት ውስጥ ፋንክሽን እንዲያደርግ በትክክል ኦኬ። ስለዚህ አይምሮን የተቆጣጠረው ምን ያደርገዋል? ይጠቀምበታል። አሁን ወደዛ መሄድ አልፈልግም እንጂ ሁለተኛ ጢሞቴዎስ ላይ ሄዳችሁ ብትመለከቱ ሐዋርያው ጳውሎስ ለጢሞቴዎስ ምን ይለዋል? አሁንም አማኞችን እንኳን አንዳንድ አማኞችን አይምሮአቸውን ሊከራየው ይችላል ይላል፣ ሊቆጣጠረው ይችላል እና ከተያዙበት ወጥመድ ነፃ ይወጣሉ ብሎ በየዋህነት ይቅጣ ብሎ ይላል። ክፍሉ እናንተ ሄዳችሁ ልታነቡ ትችላላችሁ። ሁለተኛ ጢሞቴዎስ ላይ ምንድነው እዛ ጋር የሚነግረን? ፈቃዱን እንዲያደርጉ በሰይጣን ወጥመድ አይምሮአቸው ከተያዘበት ነፃ ወጥቶ ይላል። ስለዚህ አማኞችን እንኳን ካላወቀን፣ ካልነቃን፣ ካላስተዋልን በስተቀር ሊጠቀምበት ይችላል። የተቆጣጠረ ይጠቀምበታል። ስራው ደግሞ እሱ ምንድነው? ሐሳብን ማበላሸት ነው። ይሄ ይገርማችኋል፣ በጣም የረጅም ዓመት የሥራ ልምድ አለው ሰይጣን፣ በጣም የረጅም ዓመት። ምክንያቱም ምንድነው የሚለው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሄዳችሁ ብትመለከቱ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና እንዳይለወጥ ብዬ ሰጋለሁ። ሐሳብን የማበላሸት ችሎታ አለው። ይህን በደንብ መዝግቡልኝ። ቀደም ሲል ጌታን ከማግኘታችን በፊት አይምሮአችንን ተቆጣጥሮ የነበረው ማን ነው? ሰይጣን። ይህንን ነግሬያችሁ ሊጨርስ አልችልም። አንደኛ ዮሐንስ ምዕራፍ 5 ላይ ብትሄዱ ምን ይላል ሐዋርያው ጳውሎስ? እኛ ከእግዚአብሔር እንደሆንን ዓለም ሁሉ ግን በክፉ እንደተያዘ እናውቃለን ይላል። በቃ እናውቃለን ካለ ተገልጦለታል። ሐዋርያ ነው። ዓለም ሁሉ በክፉ ተይዟል ይለናል። ወይም ደግሞ ዮሐንስ ራእይ ምዕራፍ 12 ላይ ሄዳችሁ ብትመለከቱ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ይላል። ዓለሙን ሁሉ ምን የሚያደርገው
ስለዚህ ቀድሞ አይምሮአችን በማቁጥጥር ስር ነበር? በሰይጣን። ልጠይቃችሁ እናንተን እዚህ ያላችሁትን የሚሰሙኝንም ጭምር በሶሻል ሚዲያ አሁን የእናንተ አይምሮ በማን ቁጥጥር ስር ነው ያለው? ድምፅ እፈልጋለሁ። አትሊስት እዚህ ያላችሁት። ኦኬ እሺ፣ አትሊስት ደስ ይበላችሁ፣ በሰይጣን ቁጥጥር ስር አይደለም፣ ግን በክርስቶስም ቁጥጥር ስር መሆኑን እጠራጠራለሁ። ይሄ ማለት ምን ማለት ነው? አይምሮ በሰይጣን ቁጥጥር ስር በመሆን እና ከሰይጣን ቁጥጥር ነፃ ወጥቶ በክርስቶስ ቁጥጥር ስር በመሆን መካከል ሌላ ተቆጣጣሪ ያለው። እሱን ነው የምነግራችሁ። የአይምሮ መታደስ ያኔ ምን እንደሆነ ይገባችኋል። ከኔ ጋር ናችሁ? የአይምሮ መታደስ ያኔ ምን እንደሆነ ይገባችኋል። አሁን ለኛ የአይምሮ መታደስ ማለት የሐሳብ ዓለማችን ከሰይጣን ቁጥጥር ነፃ መውጣቱ አይደለም። እሱማ ሆነ ጌታ ይመስገን። ምክንያቱም ቆላስይስ ምዕራፍ 1 ቁጥር 14 ላይ ሄዳችሁ ብትመለከቱ እርሱም ከጨለማው ስልጣን አዳነን፣ የኃጢአታችን ስርየት የሆነውን ቤዛነት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ሃሌሉያ አሜን። ስለዚህ ከዛ መንግስት ምን ሆነናል? ወጥተናል፣ ፈልሰናል። ስጋታችን አይደለም እሱ። እንግዲህ በሰይጣንም ቁጥጥር አይደለም ብያችኋለሁ። ተመስገን ነው፣ የምስራች ነው። ግን ደግሞ በክርስቶስም ቁጥጥር ስር እንዳልሆነ አስባለሁ። ሙሉ በሙሉ ማለት ነው አስባለሁ። ታዲያ በማ ቁጥጥር ስር ነው? እቺን ቃል በደንብ ስሙኝ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ሕፃናት ነበርካችሁና ወተት ጋትኳችሁ፣ ገና እስካሁን ድረስ አትችሉም። ቅናትና ክርክር ቢገኝባችሁ ሥጋውያን መሆናችሁ አይደለምን? አንዱ እኔ የአጵሎስ ነኝ ሌላውም የጳውሎስ ነኝ ቢል ሰው ብቻ መሆናችሁ አይደለምን? እኔም ወንድሞች ሆይ የሥጋ እንደመሆናችሁ። የሥጋ የሚለው ቃል የባለቤትነት ፖሴሽንን ነው የሚያሳየው። ስለዚህ ልንገራችሁ አይደለ፣ የኔና የናንተ ትግል፣ የኔና የናንተ ተግዳሮት ምንድን ነው ካላችሁኝ፣ አይምሯችን የማን ነው? የሥጋ። ስለዚህ ለኛ የአይምሮ መታደስ ማለት አይምሮአችንን ከምን ቁጥጥር ነፃ ማውጣት ነው? ከሥጋ ቁጥጥር ነፃ አውጥቶ በክርስቶስ ቁጥጥር ስር፣ በመንፈስ ቁጥጥር ስር እንዲሆን የማድረግ ሂደት እርሱ የአይምሮ መታደስ ተብሎ ይጠራል። አሜን። በጣም ግልጽ ነው። አሁን እሱ ነው የአይምሮ መታደስ ተብሎ የሚጠራው። ለሰፊው ጥቅም ሳይሆን ለሰፊው ጥፋት ሥጋ ምን አድርጎታል? ተቆጣጥሮታል። ስለዚህ ነፃ መውጣት አለበት። የአይምሮ መታደስ ማለት የአስተሳሰብ ዘይቤ ለውጥ ነው። አስተሳሰብን ከውጭ ወደ ውስጥ የመለወጥ ጉዳይ አይደለም። አሉ በጣም ሰልፍ ሄልፕ የሆኑ ትምህርቶች አሉ፣ ታውቃላችሁ። ሞቲቬሽናል የሆኑ እንትኖች አሉ አይደል እንዴ? ለምሳሌ ፖዚቲቭ ቲንኪንግ ምናምን እንትን አስብ እንትን አድርግ። ወገኖች አንድ ነገር ልንገራችሁ፣ የአይምሮ መታደስ ኢንሳይድ አውት እንጂ አውትሳይድ ኢን አይደለም። በምንም አይነት የአይምሮ መታደስን ከውጭ አናስገባው። የአይምሮ መታደስ ከውስጥ የሚመጣ የአይምሮ መታደስ የሚለውጠው የምናስበውን ነገር ብቻ ሳይሆን የሐሳብ ምንጩን ጭምር ነው። መፍለቂያውን ነው የሚለውጠው። ኦኬ ወገኖቼ፣ በጣም የማዝነው ምንድን ነው? በጣም የማዝነው ክርስትና የሃይማኖት ድርጅት ለውጥ ሲሆን ነው። እንትን ነበርኩኝ አሁን እንትን ሆኛለሁ። ከዛ በኋላ የቅርጽ ለውጦች ይበዛሉ። አጨስ ነበር አሁን አላጨስም፣ እጠጣ ነበር አሁን አልጠጣም፣ እንትን አረግ ነበር እንትን አላረግ። ይገባችኋል ባለ። ከዛ በኋላ ደግሞ የቅርጽ ለውጥ ብያልኳችሁ ምንድን ነው? ድሮ ዕቃ ሲወድቅ
እንትና ብዬ ነበር ምጠራው የታቦት ስም ምናምን፣ አሁን ግን በኢየሱስ ስም ምናምን ላለ ይገባቸዋል። ባለ ስንገናኝ ምናምን ሰላም ላንቺውን ሰላም ሱፐርፊሻል የሆኑ የውጭ ለውጦች ሲሆን በጣም ያሳዝናል ወገኖች። ክርስትና ትራንስፎርሜሽን ነው፣ ውስጣዊ ተሐድሶ ነው። አንድ ነገር ልንገራችሁ ወገኖቼ፣ ለምንድን ነው በመንፈሳዊ ህይወቴ ፕሮስፐር ያላረኩት? ለምንድን ነው በጌታ ቤት በኖርኩበት ዘመን ልክ ያላደግኩት? ለምንድን ነው ያልተለወጥኩት ብላችሁ ከጠየቃችሁኝ መልሱን ልንገራችሁ። መልሱ የአእምሮ መታደስ ስላላገኛችሁ ወይም በሚገባ ይሄ ሂደት በእናንተ ውስጥ ስላልተካሄደ ነው። ስለዚህ የፊልጵስዩስ መልእክትን ተጠቅሜ ይሄን አስተሳሰብ ልንገራችሁ። ከቁጥር 3 ልጀምርላችሁ። አንድ ልብ አንድ ሐሳብ ይሁንላችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ይሁን። ሃሌሉያ። ያለ አይደለም የሚለው፣ በክርስቶስ ኢየሱስ ያለ አይደለም የሚለው፣ የነበረ። ምክንያቱም ነበረ፣ መኖር የጀመረበት ጊዜ የለም። ይህ ሐሳብ መኖር የጀመረበት ጊዜ የለም። ይህ ሐሳብ ነበረ። በመጀመሪያ ቃል ነበረ እንደሚለው አሁንም ይህ ሐሳብ ነበረ። ምንድን ነው ይህ ሐሳብ? ይህ ሐሳብ እኮ ነገረን። ባልንጀራዬ የሚል ሐሳብ ነው። እያንዳንዱ ባልንጀራው ከራሱ እንዲሻል ብትነግር፣ እያንዳንዱ ባልንጀራውን የሚጠቅመውን እንጂ የራሱን ጥቅም አይመልከት። ስለዚህ ይሄ አስተሳሰብ ነበረ። ቆይ ባልንጀራዬ፣ እያንዳንዱ ባልንጀራው ከራሱ እንዲሻል በትሕትና ይቁጠር ይልና እያንዳንዱ ባልንጀራውን የሚጠቅመውን እንጂ የራሱን ጥቅም አይመልከት ካለ በኋላ በኢየሱስ ክርስቶስ የነበረ ሐሳብ ሲል ምን ማለቱ ነው ካላችሁኝ፣ ቆይ ኢየሱስ ምን ነበረው ማለት ነው? እንደነበረው ነው የሚነግረን። ባልንጀራ አይደለ እንዴ? እንደሱ አድርጎ ነው የሚነግረን። እና እሱ ይሄንን ነው እንዲህ ነው የሚያስበው። እሱ ስለ ማን ነው የሚናገረው? ልንገራችሁ ወገኖቼ፣ በአብና በወልድ መካከል ስላለው ግንኙነት ነው የሚናገረው። ከኔ ጋር ናችሁ? በማንና በማ አውቃለሁኝ። ትንሽ ጠለቅ ያለ ነገር ነው የምናገረው፣ ግን ታገሱኝ። በአብና በወልድ መካከል ስላለ ግንኙነት ነው የሚናገረው። ኦኬ፣ ቆይ ይሄንን የድነት ሐሳብ ማን ነው ያመጣው? አብ ነው ያመጣው። ታውቃላችሁ፣ ይሄንን ጌታ ኢየሱስም ነግሮናል። ያንተ ፈቃድ ትሁን የኔ አይደለም እያለ። ይሄ የማ ፈቃድ የማ ሐሳብ ነው? እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰነን በክርስቶስ ደግሞ ርስትን ተቀበልናል የሚለው የእርሱ ሐሳብ ነው፣ የአብ ሐሳብ ነው። ፍሮም ኤ ቱ ዚ የአብ ሐሳብ ነው። አብ ምንድን ነው? ልጁን ይወዳል፣ ሁሉን ይገልጥለታል አለ የሚለው። ስለዚህ አብ ለወልድ ያንን ሼር አረገው ማለት ነው። ግን ተመልከቱ፣ የማ ሐሳብ ነው? የአብ ነው። ግን ሐሳቡ ላይ ልብ በሉ፣ ሐሳቡ ላይ ይህ ሐሳብ ግብ እንዲመታ የወልድ ሮል ምንድን ነው እዛ ውስጥ? አዎ መታዘዝ ነው። ግን ምን መታዘዝ ነው ልንገራችሁ አለ። የባሪያን መልክ መያዝ አይደል እንዴ? ራስን ባዶ ማድረግ፣ በምስልም እንደ ሰው መገኘት፣ ለሞትም ለዛውም የመስቀል ሞት ምን ማድረግ? መሞት። ኦኬ፣ አያችሁት የእሱን ሮል? እሺ፣ ይሄ ሐሳብ ቢከናወን ለማን ነው ክብር የሚያመጣው? አላነበባችሁትም? ማኒፌስቶውን፣ ይሄ እንትኑን ማስተር ፕላኑን የእግዚአብሔርን የሳልቬሽን ታሪክ ወገኖቼ በደንብ ብትመለከቱት ምን ይላል? እዛው ላይ ዝቅ ብሎ ምን ይላል መሰላችሁ? ጉልበትም ሁሉ በላይ በሰማይ በታች በምድር ከምድር በታች በጥልቅ ለኢየሱስ ክርስቶስ ይንበረከክ ዘንድ መላስም ሁሉ አንድ ሐረግ አለው ከዛ ፊት መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ይላል። ኢቨን መላስ ኢየሱስ ጌታ ብሎ የሚመሰክረው ለማ ክብር ነው? ለአብ ክብር ነው። ኦኬ፣ ስለዚህ ይሄ ሐሳብ የማን ነው?
የአብ። ይህ ሐሳብ እንዲፈጸም የወልድ ድርሻ ምንድን ነው? መዋረድ። እሺ ይህ ሐሳብ መጨረሻ ላይ ክብር የሚያመጣው ለማን ነው? ለአብ ነው። እዚህ ጋር እንጻፈልን። ካማን ማን ነው በዚህ የሚስማማ? አንድ ነገር ልንገራችሁ፣ ይህ ሐሳብ የአብ ይሁን እንጂ ያለ ወልድ ቅንጣቱ ሊፈጸም አይችልም። ኖ ዌይ ኖ ዌይ። ለዚህ ነው ዮሐንስ 1 ላይ ምንድን ነው የሚለን? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ያለ ወልድ አንዳች። ስለዚህ ሐሳብ ብቻ ነው ማለት ነው። ይሄ ሐሳብ ሆኖ ሊቀር ነው ማለት ነው ወልድ ባይኖር ግን፣ ወይም ወልድ ባይስማማ ግን። የሆነውን ተመልከቱ እዚህ ጋር። ይሄ እኮ ሪል ነገር ነው የምነግራችሁ። በዘላለም ዘመናት ውስጥ የተፈጸመ፣ በሰማያት የተፈጸመ እውን የሆነ ነገር ነው የምነግራችሁ። ሐሳቡን ሰማው ኢየሱስ፣ አየው፣ በደንብ አገላበጠው፣ ተረዳው ወልድ። ከዛስ በኋላ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ያለውን እኩልነት እንደ መቀማት አድርጎ አልቆጠረም። እኩል ነው እኮ ይለናል። የባሪያን መልክ ይዞ መጣ። በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ፣ ለሞትም ለዛውም ለመስቀል ሞት እንኳ የታዘዘ ሆነ። ምን አይነት አስተሳሰብ ነው ወገኖች? ይሄ አስተሳሰብ ምን እንደው ታውቃላችሁ? ወንድሜ ይብሳል፣ የፈለገ ይሁን እሱ ይቀድማል። ስለዚህ ሁላችንም ምንድን ማለት ያለብን? ኖ እሱ ይቀድማል፣ እሷ ትቀድማለች። ይገባችኋል? አባባሌ በማን የነበረ አስተሳሰብ? በክርስቶስ የነበረ አስተሳሰብ። በክርስቶስ የነበረ አስተሳሰብ ምንድን ነው? ምን አገኛለሁ አይደለም፣ የኔ ጥቅም የቱ ነው አይደለም፣ የኔ ትርፍ የቱ ነው አይደለም። ቆይ አንድ ነገር ልንገራችሁ። ኢየሱስ ከበረ አልከበረም? ማይ ጉድነስ! እግዚአብሔርም ያለ ልክ፣ ሲጮክ ብላችሁ ያለ ልክ በሉ፣ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ምክንያቱም የውርደት መንገድ አይደለም ይሄ መንገድ። ገባቸው? ማለት የማጣት መንገድ አይደለም፣ የመጉደል መንገድ አይደለም፣ የመክሰር መንገድ አይደለም፣ የመበላት መንገድ አይደለም፣ የመታለል መንገድ አይደለም። የመስቀሉ መንገድ የክብር መንገድ ነው። ኦኬ። ኢየሱስ እንድንመስለው ነው የሚፈልገው። እዚህ ጋር የምታዩቸው ሰዎች ሁሉ ጌታን የሚመስሉ ናቸው። ቶሎ ላሳያችሁ። ጳውሎስ ስለምንድን ነው የሚያስበው? የሚያስበው ልንገራችሁ። ምዕራፍ 1 ቁጥር 3 ጀምሮ ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኋችሁ ጊዜ ሁሉ አምላኬን አመሰግናለሁ። ስለማን ነው የሚያስበው? ስለ ፊልጵስዩስ ሰዎች። ስለማ አያስብም። ስለ ራሱ አያስብም። የት ነው ያለው? ይሄንን ሲጽፍ የሮማ እስር ቤት። ምን አይነት ሁኔታ ላይ ነው ያለው? ቄሳር ፊት ሊቀርብ ነው። ምናልባት ጠበቆቹ ወይም ሕግ አዋቂዎቹ እንደነገሩት ወይ ይገደላል ወይ ይለቀቃል። እየተጠባበቀ ነው። በንጉሥ ዘበኞች ነው የሚጠበቀው። እዚሁ ላይ ተጽፏል። ግን የማስበው ስለማን ነው? ሁል ጊዜ በደስታ እየጸለይኩኝ። ሃሌሉያ! ኧረ እንደው ሲጀምር በደስታ የምናስባቸው ሰዎች አሉ። እሱማ በደስታ የምናስባቸው ሰዎች፣ በደስታ ስለ እነሱ ነው የሚያስበው። ኦኬ። ለምንድን ነው የሚያስበው ካላችሁ፣ እንዲያውም ዝቅ ብሎ ምን ይላል መስላችሁ? ቁጥር 7 ላይ በስርዓት የወንጌልን መመከቻና መስጠያ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ስለ ሁላችሁ ይህን ላስብ ይገባኛል። ሃሌሉያ! ወገኖቼ ብዙ ጊዜ ሐሳባችን አስገድዶን እናስባለን። እሱ ግን ሐሳቡን አስገድዶ ያስባል። ነግሬያቸዋለሁ። ጳውሎስ ሮማ ነው፣ እስር ቤት ነው፣ በንጉሥ ዘበኞች የተጠበቀ ነው። በቅርቡ ቄሳር ፊት ይቀርባል። የሕግ እንትኖች ነግረውታል። ከሁለት አንድ ፖሲቢሊቲ ነው ያለው። ወይ
ትገደላለህ፣ ኤክስኪዩት ትደረጋለህ ወይ ደግሞ ትፈታለህ የሚል ነግረውታል። የተጻፈ ነው ማነብላችሁ። ስሙኝ በደንብ። ምን አለ? ምዕራፍ 1 ቁጥር 19 ጀምሮ ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰረት ለመዳኔ እንዲሆንልኝ አውቃለሁና ይህ ናፍቆቴም ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም በሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋ ይከብራል። ይሲ ለሁለቱም ሬዲ ነኝ። ከሁለት አንዱ ነው የሚሆነው። ለሁለቱም ሬዲ ነኝ። በሕይወት ብኖር በሥጋ ወይም በሞት። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ኦኬ ባካችሁ ስሙኝ። አሁን ስለምንድን ነው የምናየው? እያንዳንዱ የራሱን ጥቅም አይመልከት፣ የማንን ጥቅም እንጂ። ገዢ ሀሳቡ ይሄ ነው የክርስቶስ አስተሳሰብ አለ። እንዴት ጳውሎስን ተጽዕኖ እንዳደረገበት ተመልከቱ። አሁን በጳውሎስ ፊሎሶፊ፣ በጳውሎስ መረዳት መሞት ምንድን ነው ለሱ? ኦኬ መኖርስ መቀጠል በሥጋ ማለት መፈታትና እንደገና ወደ አገልግሎት መመለስ የፊልጵስዩስ ሰዎች ጥቅም ነው ይገልጸዋል እዚህ ላይ። ወገኖች በጣም ነው ያሳቀኝ ይሄ ሲገባኝ። ይሄ ሰውዬ ግን ምንድነው የሚያስበው? ሞት ምንድን ነው? ጥቅም ነው። እውነት ነው፣ ደግሞ በጣም እውነት ነው። መኖር መቀጠልስ? ሌሎች ሲጠቀሙ ደግሞ ማን ነው የሚጠቀመው? ክርስቶስ ነው የሚጠቀመው። የክርስቶስ የሆኑት ስለሆኑ የሚጠቀሙት። ስለዚህ የክርስቶስ ጥቅም ነው፣ የአማኞች ጥቅም ነው። እሺ አሁን ጳውሎስ ጌታ የሆነ እድል ሰጠው። እንዴት እንደሆነ አላውቅም። ምረጥ የሚል እድል የሰጠው ይመስለኛል ጌታ። ምክንያቱም በእነዚህ በሁለቱ መሀል ይጨነቃለሁ አለ። መምረጥ አቅቶኝ፣ ከኔ ጋር ናቸው? ምን አቅቶኝ? መምረጥ አቅቶኝ፣ መወሰን አቅቶኝ፣ መቁረጥ አቅቶኝ እየተጨነቅኩ ነው አለ። እንግዲህ በእነዚህ በሁለቱ መካከል ይጨነቃለሁ አለ። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉ ይልቅ እጅግ የሚሻል ነውና ደግሞ በዚህ በሥጋ መኖሬ ለእናንተ የሥራ ፍሬ ስለሚሆን የቱን እንደምመርጥ አለና እዚህም ጋር እንኳ በመሞትና ባለሞት መካከል እንኳን የማጥቅም ይበልጥብኛል አለ። እናንተ የፊልጵስዩስ ሰዎች ጥቅም ስለሚበልጥብኝ በቃ አልሞትም። ሃሌሉያ ከሞን ወገኖቼ፣ ምን ያህል ኮምፕሬንድ እንዳደረጋችሁት አላቅም። ይሄንን እውነታ አሁን የተናገርኩትን ምንድን ነው ይሄንን እንዲመርጥ ግድ ያለው ጳውሎስን? ይሄንን እንዲመርጥ ግድ ያለው ምንድን ነው? የክርስቶስ አይምሮ ነው። አትሊስት በሞቴም እንኳ በመኖሬ እንኳ የሚጠቀሙ ከሆነ የኔ ጥቅም በመሞት የማገኘው ጥቅም ይቅርብኝ። ምን ብሎ እንደሚጠራቸው ታውቃላችሁ? ምዕራፍ 4 ቁጥር 1 ላይ ደስታዬና አክሊሌ የምትሆኑ የፊልጵስዩስ ሰዎች ሆይ። ኦኬ ምኔ? አክሊሌ የት ላይ ነው የሚቀመጠው? የት ናችሁ? እዚህ ናችሁ። ስለ እናንተ ነው ማስበው። አሜን። እና ደግሞ ጆንያ አይደለም ያለው። ጆንያም አንዳንዴ እዚህ ጋር ሊቀመጥ ይችላል። ሊገባችኋል አባባሌ? ሸክምም እዚህ ሊቀመጥ ይችላል። እናንተ ግን ሳስባችሁ እንዲህ ነው ማስባችሁ። አክሊሌ አንድ ልጀምርላችሁ። ይሄን መልእክት የጻፈልን በአፍሮዲጡ በኩል ገንዘብ አዋተው ሰብስበው እስር ቤት በጣም ችግር ላይ ስለነበረ ምን አረጉለት? ላኩለት። ስለዚህ አሁን አፍሮዲጡ ደግሞ ታሞ ነበር፣ አሁን ድኗል። ስለዚህ እሱም እነሱን ለማየት ናፈቀ፣ እነሱም ናፈቁ። ምን አረገው? እኔ ጋር ብትኖር ታገለግለኝ ነበር፣ ትጠቅመኝ ነበር፣ ግን የእነሱ ጥቅም ይበልጣል። ስለዚህ ሂድ ብሎ ሲልከው ማታ ላይ የጻፈው ደብዳቤ ነው በሱ እጅ ሊልከው። ታንኪው ሌተር ነው። እችን ስሙኝ። ስለ ላካችሁልኝ ምንድን ነው እንደገና ከብዙ ጊዜ በኋላ ስለ እኔ ልታስቡ ስለጀመራችሁ ደስ ብሎኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ግን ስለ ላካችሁልኝ ደስ ብሎኛል ስል ደስታዬ እኔ አካውንት ውስጥ ገንዘብ ስለገባ አይደለም። እሱ ደስ አይለኝም ማለቴ ሳይሆን የበለጠ ግን
በስሌታችሁ የሚበዛውን ፍሬ እያሰብኩ ነው የምደሰት። አይገርማችሁም? በመስጠት ውስጥ እንኳን የሚደሰተው የማንን ጥቅም እያሰበ ነው? ምን አይነት ነገር ነው ባካችሁ? ስጦታ ስለተሰጠው እንኳን ሲደሰት ማለት እየዋሻ አይደለም ማለት ደስ አላለኝም ስለሰጣችሁ ምናምን ወይም አያስፈልገኝ ምናምን እያለ አይደለም። ስለሱም ሌላ ጊዜ እናያለን። ግን አሁን አለ በጣም ኤክሳይትድ የምሆነው ግን አይ ኖ ለእናንተ መልቲፕላይ እንደሚሆንላችሁ አውቃለሁኝ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ስለዚህ የስሌት አምላክ ስለሆነ የአካውንቲንግ አምላክ ስለሆነ ይሄንን አካውንት ብዙ እንደምታገኙ ስለማቅ እሱን እያሰብኩ እደሰታለሁ። ወገኖቼ በመኖርና ባለመኖርም የማንን ጥቅም ያስባል? ኢቭን ሲሰጡትም እንኳን እነሱ የሚጠቀሙትን ጥቅም ያስባል። የምታስቧት በእያንዳንዷ ነገር ውስጥ ሁሉ ምንድን ነው የምትጠቀመው ሳይሆን ምንድን ነው የምትጠቀመው፣ ምንድን ነው የሚጠቀመው ብላችሁ ስለሌሎች። ይሄ የመንግስቱ አስተሳሰብ ነው። ይሄን ዳውንሎድ ካረጋችሁ ወገኖቼ፣ ሶፍትዌር ከቀየራችሁ፣ አይምሮአችሁ ከታደሰና በዚህ እንትን የምትኖሩ ከሆነ እናንተ በእግዚአብሔር መንግስት ውስጥ ታላቅ ናችሁ። ምክንያቱም አይታችሁ እንደሆነ ትንሽ እንኳን ምንም ያረገን ዝቅ የሚያረገን ነገር ትንሽ እንኳን ትሚል ከሆነ የዚህ ዓለሙ ጥንቅጥ ምክንያቱ ምንድነው? ጦርነቱ ምክንያቱ ምንድነው? ይሄው ነው። በትዳር ጦርነቱ ይሄው ነው። በቸርች ጦርነቱ ይሄው ነው። በሀገር ጦርነቱ ይሄው ነው። ኤቭሪዌር። ኢየሱስ ግን መቀማት እንደሚገባ ነገር አቋርጠው